የልትወስደኝ ነው? ምን አስቸኮለ? ስንደርስ ታየዋለህ። ልቀቀኝ! የትም አልሄድም። ልቀቀኝ! በጸባይ እምቢ ካልክ እንደ በግ እየጎተትኩ እሄዳለሁ። የልትወስደኝ ነው? ልቀቀኝ! ልቀቀኝ! አዎ አሹን እናሷን ላይ ነው የመጣሁት። ደስ እንዳለሽ። እኔ ግን ስለመጣሽ በጣም ደስ ብሎኛል። በጣም ናፍቀሽኝ ነበር። እውነት ነው? አዎ እውነት ነው። ግን አሁን ገና ነው ሰርጉ፣ ሽምግልናው ነው። ምን? አደይ ዴቭ ልታገቢው ነው? አዎ መጋባታችን አይቀርም። አይ አታደርጊው። እንግዲህ አንዴ ተወስኗል። ምንም የሚቀየር ነገር የለም። አዝናለሁ ፍቅር። አታደርጊውም። አደይ ያውቀሽ ነው ሆኗል። እንግዲህ ፍቅር በቅርቡ ጠብቂ። ቆይ አንቺ ራስሽ እንዴት ነው የምታየው? እንዴትም አላየሁም። ቆይ እንዴት አየሁት? እሱን አንቺ ታውቂያለሽ። ግን ደግሞ በዴቭ ቀልድ የለም። እጅሽን ሰብስቢ እሺ። አንቺ ስላልሽ ምንም የሚቀየር ነገር የለም። እሺ ፍቅር። በቃ አደይ ሚድሶን ታያት ማለት ማዘሯስ? ማዘሯን አቅፌያታለሁ። አሁን ደግሞ አንቺን ነው ማቀፍ ፈልገው። አልገባኝም። ስታቅፍኝ ሁሉም እረሳለሁ፣ ሰላም አገኛለሁ። እንዴ ማዘሯ ምግቡን ማብሰል ትታችሁ ተቃቅፋችኋል? ሰላም ሰላም፣ እንዴት ናችሁ የቻናሌ ቤተሰቦች፣ የጽናት ቤተሰቦች? ላይክ ሰብስክራይብ ስለምታደርጉን በጣም ከልብ እናመሰግናለን ማለት ነው። እንግዲህ ሊዱ መታለች። ሽምግልናውም ሊካሄድ ነው፣ ሰርግም አለ። ግን በጣም ተናዳለች ፍቅር ማለት ነው። ወይኔ አሳዘነችኝ። እንዲሁ ከቤት ውስጥ ከመጡት ሁሉ እየተጣላች በጣም በቅናት እየተንጨረጨረች ምንም በምትሰራው ጥፋቶች አንድ ቀንም ተሳክቶላት አያውቅም። ነገር ግን እዛው ላይ ሆነ ወይ አታድግ ወይ አታጥር ወይ አታድግ የሚባለው እንግዲህ ወይ አልፍልሽ ወይ አትሞች ወይ አልፍልሽ ነው የሚባለው፣ እንደዛ ማለት ነው። እና በጣም በሚገርም ሁኔታ እንግዲህ ፍቅር በጣም ተናዳለች። ዴቭም አደይ ደግሞ በጣም እያስጠላች ነው አሁን ማለት ነው። አደይ በፊት ትንሽ የተወሰነ ጥሩ ሁኔታ ላይ ነበረች። አሁን ግን በጣም ከሚባለው በላይ እኔ ወድሻለሁ፣ እኔ ያፈቅርሻለሁ የኔ ቆንጆ ብሎ ሲስማት በቃ ፊቷን ታንጠለጥለዋለች ማለት ነው። እንደዚህ ተሆኖ እስከ መቼ ነው? ገና ብዙ ነገሮች ይጠብቋታል ወደፊት ማለት ነው። ገና ወይም ራቴ አትሆኝም ትባላለች፣ ወይም ደግሞ አባትየው የት አባሽ ሊል ይችላል። አንቺ ያመጣሽው ጎረምሳ ለእኛ ምንም አይደለም ብሎ እምቢ ሊል ይችላል። እና ደግሞ የዴቭ ቤተሰቦች እኛ አንፈልግም አንቺን ሰራተኛ፣ ስንት ሽቅርቅር፣ ስንት የባለ ሀብት ልጅ እያለ አንቺን እንዴት ሰራተኛ ያገባል ብሎ እምቡር ይላሉ። ስንት ችግር እያለባት ደግሞ ለዛውም ደግሞ ለዴቭ ጥሩ ፍቅር እስካሁን ድረስ አላሳየችውም። ወይንም ደግሞ እኔ ወድሃለሁ አፈቅርሃለሁ የኔ ወድ የኔ ቆንጆ እስካሁን ድረስ አንድም ቀን ብለው አያውቃትም ማለት ነው። እሱ እንደውም በይኝ እስኪ አንዳንድ ቀን እንኳን ቢያንስ እንኳን የተወሰነ የኔ ቆንጆ የኔ ፍቅር ቢያንስ ወድሃለሁ በይኝ ብሏት ነበረ። ነገር ግን ምንም እሷ አይመስላትም። አይኔን አይተ ተረዳ ነው ያለችው። እንዲሁ አሻንጉሊት ራሱ ገዝቶላት ምንም አልመሰላትም። እንደውም እየሳቀች ነበር ማለት ነው። እንግዲህ ኪንጎዬ የኔ ውድ ኪንጎዬ አዝግም ማለት ነው ተጠልፏል። ያው ቤዛ ናት። ይህንን ደግሞ ምንም ቤቱ ሳይሸጥ ምንም 5 ሳንቲም ሳይከፍሉ ያገኙታል ማለት ነው። እንግዲህ የሚያገኙበት ምክንያት ሊዱና ሊሊ አብረው ስለሆኑ ቲናና ሊዱ አብረው ስለሆኑ ቲና ወሬ ስለማትቋጥር እዛ ቤት ትገባለች። እያንዳንዱን ነገር ትዘረግፈዋለች ማለት ነው። እንግዲህ ቤዛ ያልቅላታል። ሁለተኛው ወደ ድራማው እንዴት አትመጣመችም? እንዲህ ያለ ስራ ለምንድን ነው የሚያሳዩን? በቃ አሁን ኪንጎን የያዘችበት ምክንያት ምንድን ነው? ዳይመንድ ገጠር ሄዶ ስለነበረ ብዙ ገንዘብ አግኝቷል እና
ያን ገንዘብ ለመቀበል ነው እንግዲህ ኪንጎን ያገቱበት ምክንያት። ዳይመንድን ሊያግቱት ነበረ። ያው አይታችኋል እንግዲህ ባለፈው ቪዲዮ ላይ ዳይመንድ ልታግተው ይዛው ሄዳ ነበረ ቤት ውስጥ ግን ፈራቸውና ወንድሟን ፈራት፣ እሱም ፈራ፣ ተውት ማለት ነው። በዛ ምትክ እንግዲህ ኪንጎን ወስደውታል ማለት ነው። ኪንጎን እንደውም ኩላሊትህን አውጥተን ነው የምንሸጠው እያሉት እያስፈራሩት ነው። የአባቴ ቤት ይሸጥ አለች ይቺ ምጥን የምትባል እናንተዬ። እንደው አባቷን ሳታይ እሱን ተከትላ ገጠር ድረስ ሄዳ አባቷን ሳታይ ከዚህ ዓለም ተለዩባት። አሁን ደግሞ የአባቷን ቅርስ የአባቷን ማስታወሻ ሸጬ እከፍላለሁ፣ እሱ ማዳን አለብኝ ነው ያለችው። እንግዲህ ባርችና እናቱን ጠይቄ እኔ ሸጬ የራሴን እከፍላለሁ ነው ያለችው። እንግዲህ በጣም ፍቅር እስከ መቃብር እስከሚባለው ይሄ ነው እንግዲህ ለሱ ብዙ መስዋዕትነትን ከፍላለች ማለት ነው። በጣም ደስ ይላል። እንዲሁ ሌላው በመምጣቷ በጣም ደስ ብሎኛል። በጣም የሚገርም ነው እንግዲህ ሞቅ ደመቅ ይላል ብዬ አስባለሁ። ድራማው በጣም ቀዝቅዟል ከሚባለው በላይ የሆነ የሚያጓጓ ነገር የለም። እስካሁን ድረስ አልፈጠሩበትም። በፊት ግን አደይና ዴቭ እንዲገናኙ በጣም እንጓጓ ነበር። በዛ ላይ ደግሞ በመሀል ብዙ ነገሮች እየተካሄዱ መቼ ነው የሚለቀቀው ያን በጣም እንጓጓ ነበር። አሁን ግን የሆነ ቀዝቀዝ ብሏል። ለምን እንደዚህ እንዳደረጉት ደግሞ እነሱ ያውቃሉ ማለት ነው። ቲና እንግዲህ ሊዱ መታላታለች። ያው ወደ ቤት መግባቱ አይቀርም፣ ሁሉንም መረበሹ አይቀርም። እንግዲህ ሊሊና ባቡሬ በጣም ፍቅር ገብቶለታል። በቃ የሊሊ ማለት የሌለ ፎንቃ ነው የጠለፈው። ሊሊም እንደዛው አይደለችም፣ ግን እሱ ሲቀር ትጓጓለች። የፍቅር ነው አይባልም ማለቴ የፍቅር ነው ፍቅር ይዞኛል ላትል ምንም የምታውቀው ነገር የለም። ነገር ግን ባቡሬ ሲቀር ከቤት በጣም ነው ቅር የሚላት እና ደግሞ ሲሄድ ደግሞ ሲጠፋ እንፈልገው ትላለች። እናትየዋን ደግሞ እዚህ ቤት መቀመጥ አለብሽ ተቀመጪ እያለቻት ነው። ይሄ ደግሞ የሚያመለክተው ያው ባቡሬን ስለምትወደው ማለት ነው። እሷ ግን እስካሁን ድረስ ምንም ፍቅሩ አልተገለጸላትም። እሱ ግን በጣም ነው እየጠለፈው ፍቅሩ ማለት ነው። ፍቅሯ በጣም ጠልፎታል። ፏንቃ ለእሷ ያለው ስሜት እየጨመረ ነው የመጣው። በዛ ላይ ደግሞ እናቱ ትወዳታለች። እናቱ ስለምትወዳት እሷም ቆንጆ ናት፣ ምጥን ያለች ናት። ስለዚህ በጣም ንቁ ናት፣ በጣም አሳቢ ናት። ስለዚህ ከእሷ ውጭ ሌላ ምን ይፈልጋል? እሷን ታገኘ ምንም አይፈልግም። እናቱን ደግሞ አዳነችለት እና ብዙ ምስጢር እንደውም እንዲሰማ አደረገች። አባቱን እንዲያውቅ አደረገች። እናቱን ከብደት ወደ ደህና ሰው መለሰች። ከዚህ ወደ ምን አለ እንግዲህ እሱ መጀመሪያ ሲገናኙ ጥሩ ግንኙነት አልነበራቸውም። ያው አግቷት ነበረ። ያው ሁሉ የሰራው ደግሞ ለብር ሲል ነበረ እና ሆዱ ራርቶ አንጀቱ ራርቶ እንግዲህ ትቷት ፈታት። ተዋት ቤቱ አመጣችው። ያው ለሱም እሱ ለሷ ጠቀማት።